እንግዲህ ውዶቼ ዛሬ እንግዲህ ሀይሚና ብሩኬ በተለያዩ ቤት መጥተዋል። እኔ ብቻ በጣም ያሳዘኑኝ እንግዲህ ሀይሚ ቆርጣለች፣ ውሳኔዋን ወስናለች። አንዳንድ ጊዜ ቤተሰብ የምንቸኩለው ነገር ጥሩ ነገር አይመስለኝም። ሀይሚዬ ባትቸኩል ጥሩ ይመስለኛል። ያው ትላንትና ያለው ንግግር ሁላችንም ልባችንም ቢጠብሰውም ግን ያው ሀይሚዬ ቅድም ያለችውን ሰምታችኋል። እኔ ማንም እንዲያስጨንቀኝ አልፈልግም ከዚህ በኋላ ማንም የኔን ቦታ የሚኖር የለም፣ እኔ ነኝ የራሴን ቦታ ምኖረው ብላለች። እንግዲህ እኛ ማናችንም ሀይሚን ማስጨነቅ የለብንም። ለምን መሰላችሁ? ያው አዩ የራሷን ስራ እየሰራች ነው ያለችው። ሀይሚን ለማቁሰል ነው፣ ሀይሚን ለማናደር ነው ይሄ ሁሉ ነገር እያደረገች ያለችው። ቤተሰብ ለማንኛውም ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አርጉ። በደንብ አርጋችሁ ፕሊስ ላይክ አርጉ፣ ሼርም አርጉ። ሰብስክራይብ ብታረጉ ደግሞ የበለጠ ደስ ይለኛል። ሰብስክራይብ አርጉ ጨረቃ ፋሚሊዎች። እና ሀይሚ በጣም ነው የምታሳዝነው። ምንድነው ያለችው መሰላችሁ? የኔና የብሩኬ ነገር ሁሌ አሁን ራሱ እንደዚህ ደረስ ነው። በጣም እየተንገዳገድን ነው እዚህ ድረስ እንኳን የደረስ ነው ያለችው። እየተንገዳገድን ይሄ ፍቅር እየተንገዳገደ እዚህ የደረሰ ነው። ስለዚህ ምንም የሚመጣ ነገር የለም ከዚህ በኋላ እኔ ውሳኔን ወስኛለሁ ነው ያለችው። ውሳኔዋን በአንድ ጊዜ መወሰን የለባትም። ብሩክ ደግሞ በጣም ነው ደግሞ በዚህ በኩል ደግሞ ብሩክ ደግሞ በጣም ነው የሚያሳዝነው። ያ ከሀሰን ጋር ነበረ አንተ ልታለያየን ነው ወይ ምናምን ብሎ በጣም በጣም በሚያሳዝን ሁኔታ ሲናገር ነበር። ቤተሰብ ሁላችሁም ሰምታችኋል። እንግዲህ ቤተሰብ እናንተ ራሳችሁ ሀሳብ አስተያየታችሁን እንድትጽፉ ፈልጋለሁ። ምላችሁ ነገር ቆይ እደውላለሁ እኮ ቪዲዮ ስሰራ የሚደውሉብኝ ሰዎች እና እናንተ ራሳችሁ ሀሳብ አስተያየታችሁ እንድትሰጡ ፈልጋለሁ። ለምን እንደው ታውቃላችሁ ሀሳብ አስተያየት መስጠት አለባችሁ ምለው እቺ ልጅ ለምንድን ነው አንድ ጊዜ ብቻ ምርመራ ተደርጎ ለምንድን ነው ብሩኬ ያመነበት ጉዳይ ለምንድን ነው እሺ ብሎ የተቀበለበት ጉዳይ? አንደኛ ብሩኬ መጀመሪያ አላደረኩም፣ ምንም ነገር ያደረኩት ነገር የለም፣ ከዚህ ልጅ ጋር ምንም ነገር አላደረኩም፣ እመኝኝ፣ 100% እመኝኝ፣ እመኑኝ ብሎን ነበር አይደል? እንደዛ ካለ ለምንድን ነው አሁን ልጅቷ መመርመር እንደሌለባት ለምን ብሩክ ዝም አለ? ብሩክ አድርጎታል ወይ ይሄን ነገር? በቃ እኔ ይሄን ነው የምፈልገው። ለምን አይመረመርም? በእንደገና ለምን አትመረመርም? ለምን ህይወታቸው ሲበላሽ ብሩኬ ቁሞ ለምን ያያል? ቁሞ ማየት የለበትም ብሩኬ። ፍቅሩን መመለስ አለበት። ሀይሚ ከእጁ ከወጣች እግዚአብሔርን መመለሻ የላትም። ገብቷቸዋል? በቃ ሀይሚ እኔ ፍቅር እኔ መሮኛል ነው ያለችው። በጣም እንደመረራት ነው ስትናገር የነበረችው። አዩ የምትባል ሴትዮ ከየት የመጣች መርፌ እኔ ብቻ አላቅም። አንዳንድ ሰዎች አዩ ላይ ማትፍረጂ ምናምን የምትሉ ሰዎች እንዴት ነው አዩ ላይ ማልፈርደው? እንዴት ነው ማልፈርደው? ሴት ነሽ አትፍረጂ። ለምንድን ነው ማልፈርድባት? እፈርድባታለሁ እንጂ እንዴ! ይሄ ልጁ አይደለችም፣ ልጁ አይደለችም፣ የብሩክ ልጅ አይደለችም። ግን ብሩኬ ምን እንደነካው አላቅም፣ ምን እንዳስነካቸው አላቅም። እሺ ብሎ አምኖ መቀበል እኮ ነው ያናደደኝ እኔ ከምንም በላይ ማለት ነው። እንዴ ሀይሚ እዚህ ጋር ታሳዝናለች። በጣም ነው አንጀቴን የበላች። የኔ ምስኪን፣ የኔ የዋህ፣ የኔ ትንሽ ዛሬ ደግሞ ሳይሽ እንዴት እንደከፋኝ በቃ አላቅም። ሀይሚ ከብሩክ ጋር ስትጣላ ፊቷ ሁሉ ነው ጭው የሚልብኝ። እውነቴን ነው የምናገር። በቃ ታሳዝናለች። በጣም ነው የምታሳዝነው ቤተሰብ። እና እኔ ደግሞ ራሷ እንድትጠብቅ እፈልጋለሁ። ምግብ በአግባቡ አሁን ከብሩክ ጋር ስትጣላ ምግብ እንኳን ሀይሚ በአግባቡ ማትበላ ልጅ ነች። በጣም ነው የምታሳዝነው ቤተሰብ። ስለዚህ እባካችሁን ሀይሚ አጠገብ ያላችሁ ሰዎች እባካችሁን ምግብ እንድበላ ራሷን እንድትጠብቅ ራሷን እንድትቆጣጠር አድርጓት። ማንም ሰው ቢጠራት ወታ ማንም ሰው ማናገር የለባትም። ለምን ራሷ መጠበቅ አለባት። እቺ ሴት ለሀይሚ ላይ ምን እንደምታረግባት አይታወቅም። ገብቷችኋል? ብሩክም
አዲስ አበባ አምጥተህ አስመርምር ሲባል ምንም ሊያረግ አልቻለም። የብሩክ ቤተሰቦች እንኳን ምንም ነገር ሊናገሩ አልቻሉም። ቢያንስ እንኳን የብሩክ ቤተሰቦች ወንድሞቹ አዲስ አበባ እንሂድና መመርመር አለበት፣ አንተ አድርገሃል ወይ እቺ ልጅ ተሳስተሃል ወይ ብለው ቁጭ አድርጎ እንኳን ማንም የጠየቀ ሰው የለም። ለምን ወንድሞች አሉ ከሌለ ወንድሞቹ ቁጭ አርገው ለምንድን ነው እና ሀቡ ቁጭ አርገውት ብሩክን ያልጠየቁት? መጠየቅ ነበረባቸው። ቁጭ አርገው አንተ እውነትህን ነው ወይ ከዚህ ልጅ ጋር ግንኙነት አድርገ ነበር ወይ? እመን፣ ዝም ብለህ እንትን አትበል፣ ያንተ ልጅ ካልሆነች በእንደገና ይመር ምናምን ብሎ እነሱ ራሳቸው ብሩክን ማናገር ነበረባቸው። ግን ማንም ሰው ብሩክን ሊያናግረው አልቻለም። በእንደገና እንኳን ምርመራ ይደረግ ብሎ እንኳን የለፈለፈ የለም። እኔ ነኝ እስካሁን ድረስ እየለፈለፍኩ ያለሁት አዲስ አበባ መጥቶ ምርመራ ይደረግላቸው ብዬ እንኳን እየለፈለፍኩ ያለሁት እኔ ነኝ። ግን በዛ አካባቢ ማንም ሰው ያለ ሰው የለም። በጣም ነው የሚያሳዝነው። ቤተሰብ እጅግ በጣም ልብ ይሰብራል እንደዚህ አይነት ነገር ማየማ ነው። ሀይሚዬን በእንደዚህ አይነት መልኩ ማየት ያሳዝናል። ሀይሚ መታገዝ ያለባት ልጅ ነች። ማገዝ አለባቸው ሀይሚን በቦሌም በባሌም ብሎ አግዘው ብሩክን ጭንቅላቱን መክፈት ነው እንጂ ካለበለዚያ ከባድ ችግር ነው የሚፈጠረው በሀይሚና በብሩኬ በኩል። እንግዲህ እኔ አላቅም ብቻ በጣም አዝኛለሁ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።